በ1910 እንደ አውሮፓውያን አቆጣጠር የኮሪያ የመሬት ከበርቴ ቤተሰብ መካከል የተወለደው ሊ ቢዮንግ ቹል በትንሽነቱ የአባቱን የእናቱን እንዲሁም የአካባቢውን ማህበረሰብ የንግድ እንቅስቃሴ የአኗኗር ዘይቤ ሲያጠናና ሲመለከት ያደገ ቢሆንም ኮሪያ ከጃፓንና ከሌሎች የአውሮፓ ሀገሮች ጋር ስትነጻጸር በወቅቱ የነበራት እጅግ የደቀቀና ኋላ የቀረ ኢኮኖሚ እንደ ልቡ እንዲንቀሳቀስ አላረገውም ነበረ። ጃፓን ኮሪያን ወራ ቁጥጥር ስር ባዋለችበት ጊዜ ሊ የሁለተኛ ደረጃ ትምህርቱን በጃፓን የመማር ቀጥሎም የዩኒቨርሲቲ ትምህርቱን በጃፓን የመቀጠል እድል ቢያገኝም እንደ ሌሎቹ የዓለማችን ተጽዕኖ ፈጣሪዎች ይህንን ስል ትምህርት ወይም ዩኒቨርሲቲ ገብቶ ኮሌጅን መጨረስ አስፈላጊ አይደለም እያልኩ ሳይሆን የአጋጣሚው መደጋገም ገርሞኝ ስለሆነ ይህም ውድ የሆነ የዓለማችን እንቁ ሰው ዩኒቨርሲቲን ሳይጨርስ አቋርጦ ድሮፕ አውት ይሉታል በእንግሊዝኛ የወጣ ነበረ። ኮሌጅ ድሮፕ አውት ከሆነ በኋላ ሊ ወደ ሀገሩ ተመልሶ የመኮሮኒ የሳሙና በሀገራችን የተለመደች ሱቅ የምንላትን ንብረት ከፍቶ ዕቃዎችን መቸብቸብ መሸጥ በተወለደበት ሀገሩ የጀመረ ሲሆን የዚህን ድርጅት ወይም ደግሞ የሸቀጣሸቀጥ ሱቅ ስም ሳምሰንግ ብሎ ጠራው። ሳምሰንግ በኮሪያ ባህል የበጎ ነገር የከዋክብትን እና የድራጎንን ምልክት የሚያንጸባርቅ ሲሆን ድርጅቱ ከቀን ወደ ቀን አቅሙን እያሳደገና እየጨመረ በመምጣቱ ድርጅቱ ከተነሳበት መነሻ እጅጉን እያደገና እየጎመራ መጣ እስከ ሁለተኛው የዓለም ጦርነት ድረስ። ሁለተኛው ዓለም ጦርነት የኮሪያን ኢኮኖሚ ከነበረበት እጅጉን ወደ አዘቅት እንዲወርድ ያደረገው ቢሆንም ከጦርነቱ ማባሪያት በኋላ ሊ ወደ ተለያየ የንግድ አቅጣጫዎች በመሰማራት ሸንኮራን ወደ ስኳርነት መቀየር፣ ዘይትን ማዘጋጀት እንዲሁም ሌሎች ኢንዱስትሪዎች የኬሚካል፣ የጨርቃጨርቅ፣ የኢንሹራንስ ኢንዱስትሪዎች ውስጥ በመሳተፍ ውጤታማ መሆኑን ቀጠለ። በወቅቱ የኮሪያ መንግስት ከጦርነት አገግሞ የሀገሪቱን ኢኮኖሚ በውስጥ የሀገራዊ የንግድ እንቅስቃሴዎች ላይ አተኩሮ ውጤታማ ለሆኑ ዜጎች ልዩ የሆነ ማበረታቻ የሚሰጥበት ጊዜ ስለነበረ ሊ ይሄን እድል ተጠቅሞ ፋብሪካዎችን፣ ኢንሹራንስ ካምፓኒዎችን፣ ባንኮችን በመክፈትና በመግዛት ሳምሰንግን ከትንሽ መደብርነት ወደ ታላቅ የንግድ እንቅስቃሴ ማዕከልነት አደረሰው። በመቀጠልም ሊ ኤሌክትሮኒክስ ኢንዱስትሪ ውስጥ በመግባት የመጀመሪያውን ጥቁርና ነጭ ቴሌቪዥን የሰራ ሲሆን በዚህ ምርቱ በኮሪያ ውስጥ ከፍተኛ የሆነ የገበያ ድርሻ እንዲኖረው ያስቻለው ቢሆንም በዓለም አቀፍ ግን የጃፓን እና የአሜሪካን የአውሮፓ ምርቶችን ተፎካክሮ ኢንተርናሽናል ማርኬት ውስጥ መግባት የማይታሰብ ሆኖበት ቆይቷል። ሳምሰንግ በሊ እየተመራ ከፍተኛ የሆነ የጥራት ደረጃ ያላቸውን ምርቶች ለማምረት አምራች የሆኑት ሰራተኞች ትክክለኛ የሆነ ግንዛቤ እንዲኖራቸው በተደጋጋሚ ዲፌክቲቭ የሆኑ ችግር ያለባቸው ነቀፌታ የተገኘባቸው ምርቶችን በሰራተኞች ፊት በማቃጠል ጥራትን፣ እውነተኝነትን፣ የደንበኞች ሳቲስፋክሽንን ሳምሰንግ ኮምፕሮማይዝ እንደማያደርግ በተደጋጋሚ ያሳየ ቢሆንም በቀጥታ ይህ ተግባር እሱን ኪሱን ፋብሪካውን የሚጎዳው ቢሆንም ነገን አስቦ ህልሙን ሰንቆ የወጣው ሊ በፍጹም አሻፈረኝ በማለት ይህንን የጥራት ደረጃ የደንበኞች እርካታን ግብ አድርጎ መነሳትን ሰራተኞች ውስጥ እንዲሰርጽ አድርጎ ጥራቱን የጠበቀ ምርት ማምረቱን ቀጠለ። በዚህ ምክንያት ሳምሰንግ የኮሪያ እና የኮሪያውያን መሆኑ ቀርቶ ዓለም አቀፍ ሽፋኑን እያሰፋ ቴሌቪዥኖች፣ ፍሪጆች፣ ስማርት ስልኮች እንዲሁም የተለያዩ የኤሌክትሮኒክስ መገልገያ ዕቃዎችን ማምረቱን ቀጠለ። እንደ አውሮፓውያን አቆጣጠር 1987 ዓመተ ምህረት ሊ ከዚህ ዓለም ህይወቱ ሲያልፍ እሱን ተክቶ ሶስተኛ ልጁ ሊ ሃንኪ ሳምሰንግን የማስተዳደር ኃላፊነቱ ትከሻው ላይ የወደቀ ሲሆን ይህንን ኃላፊነት በሚገርም ሁኔታ ተወጥቶታል። በ2010 ገደማ ከፍተኛ የሆነው የስልክ ገበያ መጨናነቅ በእነ ሞቶሮላ፣ ኖኪያ እና ሌሎች ግዙፍ ካምፓኒዎች ቁጥጥር ስር የዋለ ቢሆንም የመጀመሪያውን ስማርትፎን ኤስ ሲሪሶች አወጣ። የእነዚህ ኤስ ሲሪስ ስልኮች የተለያየ ችግር ቢኖርባቸውም ገበያውን በቅጽበት ተቀላቅለው ብዙ ደንበኞችን ማትረፍ ደግሞም ችግሮቻቸውን እየቀረፉ እያሻሻሉ አዳዲስ የሆኑ ፊቸሮችን እያካተቱ ገበያውን ማስደመም በየዓመቱ እና በየ6 ወሩ ስራዬ ብለው ስለያዙ
በጥቂት ጊዜ ውስጥ የስማርትፎንን በተለይም ደግሞ የአንድሮይድ ስልክ ተጠቃሚ ስልኮች ገበያን በታላቅነት መቆጣጠር ቻለ። ሳምሰንግ የሊ ቤተሰቦች የሚቆጣጠሩት ብቻ ሳይሆን ሳምሰንግ አሁን ኮሪያ ነው። ኮሪያ ደግሞ ሳምሰንግ ነው። የአገር ምልክት ባንዲራ የሆነው ይህ ታላቅ ብራንድ በአሁን ጊዜ የተለያዩ ትልልቅ ግዙፍ የሆኑ ኢንዱስትሪዎች ውስጥ የተሳተፈ እያመረተ ያለ አስደናቂና አስደማሚ የሆነ የዓለማችን ክስተት ሲሆን አድማጭ ተመልካቾቻችን ከትንሽ ሱቅ ተነስቶ ከአባቱና ከእናቱ መንደር ወጥቶ ጃፓን ደርሶ የዓለምን ግዙፍ የሆነ የስልክ ገበያ የተቆጣጠረውን ሳምሰንግን መስራችና ባለቤት ታሪክ በዚህ ሳምንቱን ቴክኖሎጂ ዳሰሳ ውስጥ በምናሳልፈው አስደናቂ ምን ፈጠረ የሚል ፕሮግራማችን ጄኔሲስ ላይ ስናቀርበው ኩራት ይሰማናል። አስተያየት ካለ በሚቀጥለው ፕሮግራማችን እንድናቀርብላችሁ የምትፈልጉት አድራጊ ፈጣሪ ካለ ከስር ኮሜንት ላይ ብትተውልን እናንተን ታዘን ካለበት ጠርተን ፎቶውን አንስተን ታሪኩን ጎልጉለን እንደምናቀርብላችሁ ስንገልጽ በደስታ ነው። ሁልጊዜ ሼር፣ ላይክ፣ ኮፒ፣ ኮሜንት፣ ፎሎ ማድረግ እንዳይረሳ እንላለን። ሰላም ሁኑልን። ኖታ